ኮምፒውተር ፕሮግራሚንግ ሚድ ኤግዛም ለመፈተን አንድ ቀን የቀራችሁ የኛ ዩኒቨርሲቲ ተማሪዎች ሆናችሁ እንዲሁም ደግሞ በተለያየ ዩኒቨርሲቲ ሆናችሁ ቻናሉን የምትከታተሉ ተማሪዎች ከ10 ደቂቃ ባነሰ ውስጥ እንዴት ኢፌክቲቭሊ በአንድ ቀን አጥንታችሁ ከ25 ወር ከ30 ማምጣት እንደምትችሉ ላሳያችሁ። ትረስት ሚ ቪዲዮውን እስከመጨረሻው ካያችሁት በእርግጠኝነት ውጤታማ ትሆናላችሁ። እና ደግሞ በዛው አንድ ነገር ላሳስባችሁ፣ ጓደኛችሁ ጥሩ ግሬድ ቢያመጣ ደስተኛ ነው መሆን ያለባችሁ። ምክንያቱም ጀስት ከዩኒቨርሲቲ ስትወጡ ከክላስሜታችሁ ጋር ሳይሆን የምትወዳደሩት ኖርማሊ ኢትዮጵያ ውስጥ ካሉ ተማሪዎች ጋር ነውና ፕሊዝ as much as possible ፖዚቲቭ ሆኑ፣ ሰዎችን ለመርዳት እንጂ መቀኛ አትሆኑ። ቪዲዮ ለጓደኞቻችሁና ይጠቅማል ለምትሉት ሰው በሙሉ ሼር አድርጉላቸው፣ ምክንያቱም ስለሚጠቅማቸው ማለት ነው። እና እናንተም እስከ ቪዲዮ መጨረሻ ቆዩ። 10 ደቂቃ ለኔ ሰጣችሁ ውጤታማ ብትሆኑ ይሻላል ኢፌክቲቭ ባልሆነ ወይ ከምታነቡ ማለት ነው። እኔም ያን ታሳቢነት አድርጌ ነው ይሄን ቪዲዮ ሰራውላችሁ። ከዛ በፊት ግን ለማታውቁ ይሄዋል ነኝ ፕሊዝ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው ብለቃችሁ ቪዲዮዎች እንዲደርሷችሁ የኖቲፊኬሽን ሳይን ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። አብራችሁኝ ቆዩ። Universal Tube በመጀመሪያ የኛ ዩኒቨርሲቲ ተማሪዎች ሆናችሁ በሌላ ዩኒቨርሲቲ ያላችሁ ተማሪዎች ማንበብ ያለባችሁ አስተማሪዎች የሚያስተምሩበትን ማቴሪያል ከሌላ ዩኒቨርሲቲ የሆነ ሞጁል ልትወስዱ ትችላላችሁ። የተለያዩ መጽሐፎችን ዳውንሎድ ልታደርጉ ትችላላችሁ። ቱቶሪያል ልታዩ ትችላላችሁ። መጀመሪያ አሰስገሰሱን መለቃቀሙን ትታችሁ አስተማሪው ኖርማል ክላስ ላይ የሚያስተምርበት ስላይድ ወይም ደግሞ ፓወርፖይንት አለ አይደለ? ያንን በደንብ ለማንበብ ሞክሩ። እና ደግሞ ኮምፒውተር ፕሮግራሚንግ፣ ኢመርጂንግ ቴክኖሎጂ እና ሌሎች ኮርሶች ኮመን ኮርስ ስለሆኑ በአንድ ዩኒቨርሲቲ በጣም ብዙ ሴክሽን ስለሚኖር በዛው ልክ ብዙ አስተማሪዎች ይኖራሉ ማለት ነው። አንድ ኮርስ የሚሰጡ በተለያየ ሴክሽን የተለያየ አስተማሪዎች ይኖራሉ። ሶ አንደኛው ሲያስተምር በራሱ ወይ ነው ምንም እንኳን ተመሳሳይ ማቴሪያል ቢጠቀም። ስለዚህ ምንድነው ማድረግ ያለባችሁ ከሌላ ተማሪዎች በሌላ አስተማሪ ከሚማሩ እነዛ ተማሪዎች ግን ራይ ያላቸው ጎበዝና ነገሮችን ሜሞራይዝ ማድረግ የሚችሉ ተማሪዎች ቢሆኑ የተመረጠ ነው። ያዙት ኖት ካለ እንዲሁም ደግሞ አስተማሪው ፎከስ አድርጎ ያላቸው ኤሪያ ካለ ጀስት እስኪ ኢንፎርሜሽን መጀመሪያ ሼር ተደራረቡ። ምክንያቱም አጭር የሆነ የአንድ ቀን የሁለት ቀን ጥናት ስለሚኖራችሁ ዝም ብላችሁ በደፈናው ከምታነቡ ኢቭን እኮ እናንተ እስከ ቻፕተር 4 እስከ ቻፕተር 3 ተምራችሁ ምናልባት የሌላው ሴክሽን አስተማሪ ቻፕተር 2 ላይ ከደረሰ እስከ ቻፕተር 3 ሳይሆን ፈተናው የሚመጣው እስከ ቻፕተር 2 ነው ማለት ነው። ስለዚህ ዝም ብላችሁ ስለተማራችሁ ብቻ ሁሉን ማንበብ የለባችሁም። ሶ እስከ የት ድረስ ነው ፈተናው የሚመጣው? ፈተናው ትኩረት የሚያደርገው የት ላይ ነው? ኢቭን ሲኒየር ተማሪዎቻችሁ መጠየቅ ትችላላችሁ። ኢን ሾርት እስኪ አሁን ለሚድ ኤግዛም ቤዚካሊ የኛ ዩኒቨርሲቲ ተማሪዎች ከሆናችሁ ሚድ ኤግዛም ከነገ በኋላ የምትፈተኑት ፈተና ቻፕተር 1 እና ቻፕተር 2 ነው። ሶ ይሄ ቻፕተር 1 እና ቻፕተር 2 ለሁሉም ለ10 ምናምን ሴክሽኑ ተመሳሳይ የሆነ ማቴሪያል ኦር ሞጁል ነው የምንጠቀመው። ምንም እንኳን የተለያየ አስተማሪ ቢያስተምራችሁ እንዴት ነው ማንበብ ያለባችሁ የሚለው ላሳያችሁ። ለምሳሌ አሁን ይሄ ኖርማል የተማራችሁበት ማቴሪያል ነው። ፋንዳሜንታል ኦፍ C++ ፕሮግራሚንግ ቻፕተር 2 ስለ አልጎሪዝም፣ ስለ ፍሎው ቻርት፣ ቤዚክ ኦፍ C++ ፕሮግራሚንግ ስትራክቸር፣ ስለ ኦፕሬተር፣ ስለ ቫሪየብል፣ ስለ ኮንስታንት፣ ስለ ዳታ ታይፕ ኤቭሪቲንግ ብቻ የC++ ፕሮግራሚንግ ቤዚኩ እዚህ ቻፕተር ላይ ነው የሚጀምረው። ብዙ ጥያቄዎችም እዚህ ቻፕተር ላይ ነው የሚወጡት ማለት ነው። ስለዚህ ይሄን እያንዳንዱን ሌላ ማቴሪያል ወይ ነው መጽሐፍ ወይ ከሌላ ዩኒቨርሲቲ ያገኛችሁትን ሃንዳውት ምናምን እንደነገርኳችሁ አሰስገሰሱን ሳታጠረቃቀሙ መጀመሪያ ይሄኛውን እያንዳንዱን ብትናርጋችሁ ለማንበብ ሞክሩ። ቤዚክ ኮንሰፕቱን መጀመሪያ ጀስት አንብቡት እስኪ ለ2 ሰዓት ለ3 ሰዓት እንደ ስፒዳችሁ። ምናልባት ካሁን በፊት በደንብ አንብባችሁት ከሆነ አዝ ሪቪዥን ሊሆን ይችላል። እንዲሁ ደግሞ ካሁን በፊት በደንብ አንብባችሁት ካልሆነ እየተማራችሁ በነበራችሁበት ሰዓት በደንብ ከስክራች ቁጭ ብላችሁ እያንዳንዱ ላይን አሁን C++ ፕሮግራሚንግ በሽምደዳ የሚሰራ ኮርስ አይደለም። ቤዚክ ኮንሰፕቱን አንደርስታንድ ያደርጋችሁት። ለምሳሌ አሁን ኮመንት ሁለት አይነት ኮመንት አለ። አንዱ ካንዱ በምን ይለያል? ለምንድነውስ ምን ተጠቀመበት? ቫሪያብል ዲክለሬሽን ማለት ባይትሰልፍ ምንድነው? አይደንቲፋየር ስንል ኤግዛምፕሎች እንዴት ናቸው? ኢኒሺያላይዜሽን ኦፍ ዘ ቫሪየብል ስንል ምን ማለት ነው? ዳታ ታይፕ ስንት አይነት ዳታ ታይፖች አሉ? ሳይዛቸው ምን ሊሆን ይችላል? ዳታ ካስቲንግ ስንል ምን ማለት ነው? ሽፍት ሌፍት ሽፍት ራይት ኦፕሬተሮች ምን አይነት ኦፕሬተሮች አሉ? አርithmetic ሎጂካል ኦፕሬተር። ይሄን ሃንዳውቱን መጀመሪያ ዲቴል አንብቡ። አልጎሪዝም ማለት አንድ ፕሮብሌም እንዴት ሶልቭ እንደሚደረግ ስቴፑን ክሊርሊ የሚያሳይ ፕሮሲጀር ዊ ኮል ኢት አልጎሪዝም ብለን እንጠራዋለን። ይሄን አልጎሪዝም ዲቨሎፕ ለማድረግ ደግሞ በጣም አርቲፊሻል እና ሃይ ሌቭል በሆነ ላንጉዌጅ የምንጽፈው ዊ ኮል ኢት ሲዶ ኮድ ብለን እንጠራዋለን። ዘን ይሄን አልጎሪዝም ደግሞ ቪዥዋሊ ወይም ደግሞ በፒክቸር ሪፕሬዘንት ማድረግ ከፈለገ ፍሎው ቻርትን እንጠቀማለን። ፍሎው ቻርትን ኮንስትራክት ለማድረግ የሚጠቅሙን ስታንዳርድ ሲምቦሎች አሉ። እነዛ ሲምቦሎች ስታርት ስንል ኢንፑት ስንወስድ አውትፑት አንድ ፕሮግራም ከሌላው ጋር ኮኔክት ስናደርግ ዲሲሽን
ፓንክሽን ሜክ ስናደርግ የምንጠቀማቸው ስታንዳርድ ሲምቦሎች እንዴት ናቸው? ስለዚህ ይሄን በደንብ ዲቴል ታነባላችሁ ማለት ነው። እዚህ ጋርም የተሰሩ ኤግዛምፕሎች አሉ። ለምሳሌ አሁን ይሄ ፍሎው ቻርት እንዴት እንደሚሰራ ምንም ካልገባችሁ ጀስት እዚህ ኮምፒውተራችሁ ላይ ስናይፒንግ ቱል የምትላለች እሷን ክሊክ ታደርጉና ጀስት ይሄን ልክ እንደዚህ ስክሪንሾት ታነሱታላችሁ። ዘን ኮፒ ታደርጉና ጀሚኒ 2.0 ብላችሁ ጉግል ላይ ሰርች ታደርጋላችሁ። ሊንኩን ከፈልጋችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ዘን እዚህ ጋር ያመጣችሁትን ኢሜጅ ፔስት ታደርጉና ፕሊዝ ኤክስፕሌን ኢች ወይም ደግሞ ዲቴል ማለት ትችላላችሁ። ልክ እንደዚህ ብላችሁ ብትጠይቁት ይሄ ፍሎው ቻርት ስለምን እንደሚያወራ ብትን አድርጎ ያስረዳችኋል ማለት ነው። ስለዚህ አጠናናችሁ ሽምደድ አይሆንም። ይሄ ፍሎው ቻርት ካልገባችሁ መጠየቅ ትችላላችሁ። ይሄኛው ኮድ ካልገባችሁ ይሄንን ልክ እንደዚህ ስክሪንሾት ታነሱና በስልካችሁ ተመሳሳይ ነው ጀሚኒ 2.0 ብላችሁ ሰርች አድርጉ ይመጣላችኋል። ዘን እዚህ ጋር ፔስት እናደርግና ኤክስፕሌን ልክ እንደዚህ ብንጠይቀው እያንዳንዱ ላይን ኮድ ሃሽንግ ዶላር ስትሪም ስንል ካርሊ ብራኬቱን ለምን እንደምጠቀመው ኢንትሜን ማለት ምን ማለት እንደሆነ ሲአውት ስንል ሪተርን ዜሮ ስንል እያንዳንዱን ብትናድርጎ በዚህ መልኩ ኮመንቱ ኢቭን ራሱ ለምን እንደምጠቀመው ክሊርሊ እስከነ ስማቸው እስከነ ፋንክሽናቸው ዲቴል ያስረዳችሁ። ስለዚህ በዚህ መልኩ በሽምደዳ ሳይሆን እያንዳንዱ የተሰጣችሁን ይሄን ሙሉ ማቴሪያሉን ወይም ደግሞ የምናስተምርበትን ሞጁል ሌላ ነገር ሳትነካኩ ቁጭ ብላችሁ በተረጋጋ መንፈስ አንብቡ። ቻፕተር 1 ኮምፒውተር ሲስተም ኦቨርቪው ነው። እዚህ ጋር የኮምፒውተር ኮምፖነንቶች አሉ። ኢንፑት፣ አውትፑት፣ ሴንትራል ፕሮሰሲንግ ዩኒት፣ ስለ ባስ፣ ስለ አስኪ ኮድ፣ ነምበሪንግ ሲስተም እያንዳንዱን ጀስት ለምሳሌ ሴንትራል ፕሮሰሲንግ ዩኒት ምን ኮምፖነንቶች አሉ፣ ሴንትራል ፕሮሰሲንግ ዩኒት ምንድነው ፋንክሽኑ፣ ሜሞሪ ስንል ኢንፑት ዲቫይሶች እና ማናቸው፣ አውትፑት ዲቫይሶች፣ ስንት አይነት ሶፍትዌሮች አሉ፣ ታይፕስ ኦፍ ዘ ኮምፒውተር ፎስነ ፓርት የሚከብድ ነገር አይደለም ያለው። ቤዚካሊ ፎከስ ማድረግ ያለባችሁ ቻፕተር 2 ላይ ነው። በዚህ መሰረት ቻፕተር 1 እና ቻፕተር 2 ካሁን በፊትም ያው ክላስ ላይ ስለተማራችሁ የምታስተውሱት ብዙ ነገር ስላለ እስኪ ዛሬ ማታ እስከ 5 ሰዓት እስከ 6 ሰዓት ብለን አነበባችሁት ብለን እናስብ። ዘን ምን ታደርጋላችሁ? ሙሉ ቻፕተር 1 ቻፕተር 2 የተሰሩ ቪዲዮዎች አሉ ራሱ የምናስተምርበት ማቴሪያል ማለት ነው። ለምሳሌ ስለ አልጎሪዝም፣ ስለ ፍሎው ቻርት፣ ስለ ሲዶ ኮድ ይሄኛው ቪዲዮ ስለዛ ነው የሚያወራው። የ41 ደቂቃ ቪዲዮ ነው። ወደ 40,000 ሰው አይቶታል። ስለዚህ ይሄኛው ታያላችሁ። አሁንም እዛው አልጎሪዝም፣ ሲዶ ኮድ ኤንድ ፍሎው ቻርት 7 ወርክድ ኤግዛምፕሎች በጣም ክሊር እና ግልጽ በሆነ ይሄኛው ቪዲዮ ተሰርቷል። ወደ 31,000 ሰው አይቶታል። ይሄን ታያላችሁ። ከዛ ቻፕተር 1 ላይ ቻፕተር 1 ማለት ኢንትሮዳክሽን ቱ ኮምፒውተር ሲስተም ነው አይደል? ስለ ሃርድዌር፣ ስለ ሶፍትዌር፣ ስለ ነምበሪንግ ሲስተም፣ ስለ አስኪ ኮድ እና ስለመሳሰሉት ነው የሚያወራው። ስለዛ ደግሞ ይሄኛው ቪዲዮ አላችሁ ራሱ ሙሉ ቱቶሪያል ማለት ነው። የ37 ደቂቃ ነው። ይሄን ታያላችሁ። ከዛ ቀጥላችሁ የሲ++ ፕሮግራሚንግ ቤዚክ ድሮ ቻፕተር 3 ስለነበረ ነው እዚህ ጋር ቻፕተር 3 ያልኩት። አሁን ላይ ቻፕተር 2 ላይ ነው ያለው። ጀስት ሚድ ኤግዛም የምትፈተኑት ማለት ነው። እዚህ ቪዲዮ ላይ እያንዳንዱ ስለ ፕሪ ፕሮሰሰር፣ ስለ ኮምፓይለር፣ ስለ ሊንከር፣ ስለ ሎደር፣ ስለ ኤክስኪዩሽን፣ ስለ ኮመንት በአጠቃላይ ራን እያደረግን ኤግዛምፕሎችን ሁሉ ማለት ነው ቫሪያብሎችን ዲክሌር እያደረግን። ስለዚህ ፓርት 1 ይሄኛውን ታያላችሁ። ፓርት 1 እንደጨረሳችሁ ፓርት 2 ይቀጥላል ማለት ነው። ፓርት 2 ስለ ቫሪያብል፣ ስለ ኮንስታንት፣ ስለ አይደንቲፋየር፣ ስለ ዳታ ታይፕ ኢን C++ ፕሮግራሚንግ አሁንም እዛው ቻፕተር ላይ ከመጀመሪያው ቀጥሎ ያለ ቪዲዮ ነው። ይሄንም ታያላችሁ። የመጨረሻው አሁንም እዛው ቻፕተር 2 ላይ ፓርት 3 እንደነገርኳችሁ እዚህ ጋር ቻፕተር 3 የሚለው ድሮ ቻፕተር 3 ላይ ስንሰጥ ስለነበረ ነው። ቻፕተር 2 ላይ አልጎሪዝም ኤንድ ፍሎው ቻርት ብቻ ነበረ። ከዛ C++ ፕሮግራሚንግ ቤዚክ ቻፕተር 3 ነበር የሚጀምረው። አሁን ላይ ግን አንድ ላይ መርጅ ስለተደረገ ነው። ስለዚህ ይሄኛው የቻፕተር 2 ፓርት 3 ነው። ስለ shift left፣ ስለ shift right፣ ዳታ ካስቲንግ ማለት ከአንድ ዳታ ታይፕ ወደ ዳታ ታይፕ መቀየር ማለት ነው እና ስለ ቢትዋይዝ ኦፕሬተር የመጨረሻው ማለት ነው የቻፕተር 2 መጨረሻ ፓርት። ስለዚህ እነዚህ 3 ተከታታይ ቪዲዮዎች ስለ ቻፕተር 2 በደንብ ታያላችሁ ማለት ነው። ከአልጎሪዝም እና ከፍሎው ቻርት በተጨማሪ ፋይናሊ እዚሁ እኛ ዩኒቨርሲቲ ላይ ጂማ ዩኒቨርሲቲ ላይ እና ቡሊሆራ ዩኒቨርሲቲ ላይ የወጡ ሚድ ኤግዛሞች አሉ ማለት ራሱ ጥያቄው ይደገማል ማለት ኦር ሳምቲንግ አይደለም። አትሊስት ግን ጀስት ራሱ ቻፕተር 1 እና ቻፕተር 2 ላይ ያለ ጥያቄ ስለሆነ ምን ያህል ሞጁሉን አንደርስታንድ አድርገዋለሁ። ፈተናው ጀስት ስትራክቸሩ ተመሳሳይ ነው ሊሆን የሚችለው። ምንም የምትሸዋወዱት ነገር የለም። በደንብ ኮንሰፕቱን አንደርስታንድ ያደረጋችሁ እያንዳንዱን ጥያቄ በትክክል ከሰራችሁ ማለት ነው። ስለዚህ ሚድ ኤግዛም ላይ የተሰሩ ጥያቄዎች አሉ። የመጀመሪያው C++ ፕሮግራሚንግ ሚድ ኤግዛም ይሄኛው ወደ 14000 ሰው ያየው ቪዲዮ አለ ኬንመን ሴቆ። ይሄኛውን ቪዲዮ ታያላችሁ። ኦልሞስት የ30 ደቂቃ ቪዲዮ ነው። ከዛ አሁንም ሌላ ጥያቄ አለ። ይሄኛውም ሚድ ኤግዛም ነው። በተመሳሳይ የ28 ደቂቃ ቪዲዮ ነው። ወደ 16000 ሰው አይቶታል። ስለዚህ አሁን ያሳያችሁን ቻፕተር 1 ላይ
ኢንትሮዳክሽን ቱ ኮምፒውተር ሲስተም ቻፕተር 2 ላይ አልጎሪዝም ኤንድ ፍሎው ቻርት እንዲሁም ደግሞ ቤዚክ ኦፍ C++ ፕሮግራሚንግ ኮንሰፕት ስለ ቤዚክ ኦፍ C++ ፕሮግራሚንግ 3 ተከታታይ ቪዲዮዎች ተሰርተዋል እንዲሁም ደግሞ 3 ሚድ ኤግዛሞች ተሰርተዋል ከተለያየ ዩኒቨርሲቲ የወጡ ጥያቄዎች የኛን ዩኒቨርሲቲ ጨምሮ እና ስለ አልጎሪዝም ኤንድ ፍሎው ቻርት 2 ቪዲዮዎች ተሰርተዋል ኢንትሮዳክሽን ቱ ኮምፒውተር ሲስተም አንድ ቪዲዮ ተሰርቷል ሶ እነዚህን ቪዲዮዎች አንድ ፕሌሊስት ውስጥ ላታገኟቸው ትችላላችሁ በቀላሉ እንዴት አንዴ ክሊክ በማድረግ ብቻ ማግኘት እንደምትችሉ ልንገራችሁ አሁን በዚህ ቪዲዮ በመለቀው ቪዲዮ ሊንካቸውን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ቀጥታ የቪዲዮ ዲስክሪፕሽን ቦክስ በመግባት ያንን ክሊክ በማድረግ ብቻ ሁሉንም ቪዲዮ አንድ በአንድ ማግኘት ትችላላችሁ በነገራችን ላይ አንዳንድ ሰዎች አላችሁ ዲስክሪፕሽን ቦክስ ሲባል ግራም ይገባችሁ እንዴት እንደሆነ ላሳያችሁ አሁን ያሳየኋችሁን ቪዲዮዎች በሙሉ ሊንካቸውን ከዚህ ቪዲዮ ዲስክሪፕሽን ቦክስ ነው የምታገኙት ነገር ግን እስኪ ዝም ብዬ ለምሳሌ ዩኒቨርሳል ቲዩብ ብዬ ዩቲዩብ ቻናል ላይ ሰርች አድርጉ ከዛ ቪዲዮስ ውስጥ ትገባላችሁ ይሄኛውን ክሊክ ታደርጉና ቪዲዮስ የሚለውን ክሊክ ታደርጋላችሁ ፎር ኢንስታንስ ይሄኛው ቪዲዮ አለ አይደል ቱ ቤስት ዌብሳይትስ ፎር ኮዲንግ የሚል ይሄኛው ቪዲዮ አለ ይሄኛውን ክሊክ አድርጋለሁ የነዛ ሁለት ዌብሳይቶችን አድሬስ ማወቅ ፈልጋለሁ ዘን ይሄን ቪዲዮውን ፓውዝ ታደርጉና ወርታች እንደዚህ ክሊክ አድርጋችሁ ከዚህ ጋር ሞር የሚል አለ አይደል ይሄ ዲስክሪፕሽን ቦክስ ማለት ይሄኛው ነው ስለዚህ ይሄኛው ሞር የሚለውን ክሊክ ስታደርጉ አያችሁት ኮዲንግ ቲች የሚለው ያንደኛው ዌብሳይት ሊንክ ይሄኛው ነው ይሄኛው ክሊክ ስታደርጉት ቀጥታ ወደዚህ ነው የሚወስዳችሁ ወደዛ ዌብሳይት ወስዳችኋል ማለት ነው ሁለተኛው ዌብሳይት ደግሞ ይሄኛው ቱቶሪያልስ ፖይንት የሚለው ለምሳሌ አሁን ይሄን ክሊክ ሳደርገው ቀጥታ ወደዛ ዌብሳይት ይወስደኛል ዳይሬክትሊ ማለት ነው አያችሁት እንደምታዩት ወደዚህ ዌብሳይት ወሰደኝ ልክ እዚህ ቪዲዮ ስር የነዚህ ሁለት ዌብሳይቶች ዲስክሪፕሽን ቦክስ ላይ ሊንካቸውን እንዳስቀመጥኩት ሁሉ እዚህ ቪዲዮ አሁን ከምታዩት ቪዲዮ ስር ላይ አሁን ያሳየኋችሁን የቱቶሪያል የሚድ ኤግዛም የተሰራባቸውን ሙሉ የቪዲዮዎችን ሊንክ አስቀምጥላችኋለሁ ሶ ቀጥታ ዲስክሪፕሽን ቦክስ በመግባት ክሊክ ያደረጋችሁ ቱቶሪያሎችን በቀላሉ በማየት ኢፌክቲቭ መሆን ትችላላችሁ ማለት ነው የምትማሩበት ራሱ ማቴሪያሎች ስለሆነ ባጭሩ ኮንሰፕቱን እንድትረዱትና የላያችሁትን ነገር እንድታዩ ያደርጋል የተሰራውን በአማርኛ ስለሆነ በቀላሉ ትረዱታላችሁ እንዲሁም ደግሞ የተለያዩ ሚድ ኤግዛሞችን እየሰራችሁ በሄዳችሁ ቁጥር ጀስት በቀላሉ አንደርስታንድ ታረጉታላችሁ በመጨረሻ አንድ ነገር ብቻ ልጨምራችሁና እጨርሳለሁ የምትማሩበትን አሁንም የሰጠናችሁን ማቴሪያል ኖትቡክ ኢሜል ላይ አፕሎድ በማድረግ ፍላሽ ካርድ ኖቶችን እና 100-200 መልቲፕል ቾይሶችን ብላንክ ስፔሶችን የኮንሰፕት ጥያቄዎችን እንዲያወጣላችሁ አድርጉ ያልገባችሁ ነገር ካለ መጠየቅ ትችላላችሁ ጀሚኒ 2.0 መጠየቅ ትችላላችሁ ቻት ጂፒቲ ላይ ፋይላችሁን አፕሎድ በማድረግ ብዙ ጥያቄዎችን ጀነሬት በማድረግ ምን ያህል ሞጁሉን አንደርስታንድ አድርጋለሁ የሚለውን እና ብዙ ጥያቄዎችን እየሰራችሁ በሄዳችሁ ቁጥር እየተለማመዳችሁ ጀስት ኮርስ እየቀለላችሁ ነው የሚሄደው በዚህ መልኩ አሁን ያልኳችሁ ነገሮች አድርጋችሁ በጣም ተረጋግታችሁ ፈተናውን ለመፈተን ሞክሩ በእርግጠኝነት ሁላችሁም የተሻለ ውጤት እንደምታመጡ እርግጠኛ ነኝ ይሄን ቪዲዮ አይታችሁ ተግባራዊ ካደረጋችሁ ቅድም እንደነገርኳችሁ ፕሊስ ለጓደኞቻችሁ ሼር አድርጉላቸው ፖዚቲቭ ሆኑ ፖዚቲቭ መሆን ለራስ ነው የሚጠቅመውና ይሄን ለማለት ነው በእርግጠኝነት ብዙዎቻችሁ እንደምትጠቀሙበት ተስፋ አደርጋለሁ አሁን በድጋሚ ላሳስባችሁ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ቪዲዮ ቫይራል እንዲወጣና ለሌሎች እንድረስ ላይክ እና ሼር በማድረግ አግዙኝ በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ መልካም እድል ባይ ባይ